መጽሐፈ ምሳሌ ምዕራፍ 26 በረዶ በበጋ ዝናብ በመከር እንደማያስፈልግ ሁሉ ክብርም ለተላላ አይገባውም። ክንፎቿን እንደምታርገበግብ ድንቢጥ ወይም ቱር እንደምትል ጨረባ ከንቱ እርግማንም በማንም ላይ አይደርስም። ለፈረስ አለንጋ ለአህያ መሸበቢያ ለተላላ ጀርባም በትር ይገባዋል። ቄልን እንደ ቄልነቱ አትመልስለት፣ አለዚያ አንተም ራስህ እንደርሱ ትሆናለህ። ቄልን እንደ ቄልነቱ መልስለት፣ አለዚያ ጠቢብ የሆነ ይመስለዋል። በተላላ እጅ መልእክት መላክ የገዛ እግርን እንደ መቁረጥ ወይም አመፃን እንደ መጋት ነው። በቄል አንደበት የሚነገር ምሳሌ ሰላላ የሽባ ሰው እግር ነው። ለተላላ ክብር መስጠት በወንጭፍ ላይ ድንጋይ እንደ ማሰር ነው። በአላዋቂ አንደበት የሚነገር ምሳሌ በሰካራም እጅ እንዳለ እሾህ ነው። ቄልን ወይም የትኛውንም አላፊ አግዳሚ የሚቀጥር ፍላጻውን በነሲብ እየወረወረ ወገኖቹን እንደሚያቆስል ቀስተኛ ነው። ውሻ ወደ ጥፋቱ እንደሚመለስ ሁሉ ተላላም ቄልነቱን ይደጋግማል። ራሱን እንደ ጠቢብ የሚቆጥረውን ሰው አይተሃልን? ከእርሱ ይልቅ ለተላላ ተስፋ አለው። ሰነፍ በመንገድ ላይ አንበሳ አለ፣ አስፈሪ አንበሳ በአውራ ጎዳና ላይ ይጎማለላል ይላል። መዝጊያ በማጠፊያው ላይ እንደሚዞር ሰነፍም በአልጋው ላይ ይገላበጣል። ሰነፍ እጁን ወጭት ውስጥ ያጠልቃል፣ ወደ አፉ ለመመለስ ግን እጅግ ይታክታል። በማስተዋል መልስ ከሚሰጡ ከሰባት ሰዎች ይልቅ ሰነፍ ራሱን ጠቢብ አድርጎ ይቆጥራል። በሌሎች ጠብ ጥልቅ የሚል መንገደኛ የውሻ ጆሮ እንደሚይዝ ሰው ነው። ትንታግ ወይም የሚገድል ፍላጻ እንደሚወረውር እብድ ቀልዴን እኮ ነው እያለ ባልንጀራውን የሚያታልል ሰውም እንደዚሁ ነው። እንጨት ከሌለ እሳት ይጠፋል፣ አሾክሻኪ ከሌለም ጠብ ይበርዳል። ከሰል ፍምን እንጨትም እሳትን እንደሚያቀጣጥል አዋኪ ሰውም ጠብን ያባብሳል። የሐሜተኛ ቃል እንደ ጣፋጭ ጉርሻ ነው፣ ወደ ሰው ውስጠኛው ክፍል ዘልቆ ይገባል። ክፋትን በልብ ቋጥሮ ለስላሳ ቃል የሚናገር ከንፈር በብር ፈሳሽ እንደተለበጠ የሸክላ ዕቃ ነው። ተንኮለኛ በከንፈሩ ይሸነግላል፣ በልቡ ግን ክፋትን ይቋጥራል። ንግግሩ ማራኪ ቢሆንም አትመነው፣ ሰባት ርኩሰት ልቡን ሞልቶታልና። ተንኮሉ በሽንገላው ይሸፍን ይሆናል፣ ነገር ግን ክፋቱ በጉባኤ ይገለጣል። ጉድጓድ የሚምስ ራሱ ይገባበታል፣ ድንጋይ የሚያንከባልልም ተመልሶ በላዩ ላይ ይገለበጥበታል። ሐሰተኛ ምላስ የጎዳቻቸውን ትጠላለች፣ ሸንጋይ አንደበትም ጥፋትን ታመጣለች።